ይህ ወጣት የዓለምን ቀልብ አብስቶ ገዝቶታል። የሰሜን ለንደኑ ክለብ አርሰናልን በዓለም ዋንጫው ላይ ባሳየው ድንቅ ብቃቱ የስፖርት አፍቃሪ ሁሉ እየተገረመበት ያለውን ይህን የአማካይ ስፍራ ተጫዋች አዩብ ቡአዲን ለማስፈረም የጀመረውን ንግግር ወደ ማጠናቀቅ መቅረቡን ቅርበት ያላቸው ጋዜጦች አስነብበዋል። አርሰናል የ18 ዓመቱን ሞሮካዊ እግር ኳሰኛ ለማስፈረም የዝውውር ኢላማው ያደረገው ቀደም ብሎ ቢሆንም ሰሞኑን ደግሞ አሰልጣኝ ሚካኤል አርቴታ ድርድሩ በፍጥነት እንዲጠናቀቅ ግፊት አድርገዋል ነው የተባለው። ተጫዋቹ በዓለም ዋንጫው የመጀመሪያ ዙር ጨዋታ የሀገሩ ብሔራዊ ቡድን የብራዚላቸውን ሲፋለም ያሳየው አስገራሚ የኳስ ጥበብ ፈላጊዎቹ እንዲበዙ አድርጎታል። በዚህም አሁን ላይ ከአርሰናል በተጨማሪ ሪያል ማድሪድ፣ ፒኤስጂ፣ ባየር ሙኒክ፣ ሊቨርፑል እና ቼልሲ የተጫዋቹን ፊርማ ለማግኘት ጠንካራ ፉክክር እያደረጉ ይገኛሉ። ይህ ወጣት እግር ኳሰኛ ቀደም ሲል በክለቡ የተቀመጠለት የዝውውር ዋጋ 70 ሚሊዮን ዩሮ የነበረ ሲሆን ከሰሞኑ ብቃቱ አኳያና በገበያ ላይ የአማካይ ስፍራ ተፈላጊነት በመጨመሩ ዋጋው ወደ 80 ሚሊዮን ዩሮ ከፍ ማለቱ አይቀርም ነው የተባለው። ይህን ለማድረግም የሚጫወትበት የፈረንሳዩ ሊል ክለብ ማቀዱ ተሰምቷል። አርሰናል ታዲያ የተጫዋቹን ክህሎት ቀደም ብሎ በመገንዘብ ነገሩን ሲያጤን የከረመ ቢሆንም ሰሞኑን ተፎካካሪ ክለቦች መብዛታቸውን ተከትሎ ቆራጥ አቅሙን ወደ ፍጻሜ ለማድረስ ፍጥነት ላይ ነው ተብሏል። አርሰናል በዚህ ወቅት ከተጫዋቹ ጋር ድርድሩን ማጠናከሩና ሚካኤል አርቴታ ተጫዋቹን ዋነኛ የዝውውር ኢላማ ማድረጉ ክለቡ በልጁ ብቃት ላይም ፍጹም መተማመኑን ያመለክታል። መረጃዎች እንደሚያሳዩት ሚካኤል አርቴታ ተጫዋቹን ለተቀያሪነት ሳይሆን ለረጅም ጊዜ የክለቡ የአማካይ ክፍል ፕሮጀክት ቁልፍ አካል አድርጎ ተመልክቶታል። ብዙዎች እንደሚሉትም አዩብ ቡአዲ ወደ ኤምሬትስ ቢመጣ በአርሰናል ስብስብ ውስጥ ሊጨምራቸው የሚችላቸው ተጽዕኖዎች ብዙ ናቸው። አዩብ ቡአዲ ሜዳ ላይ ኳስን ከተከላካይ ክፍል ተቀብሎ የማሰራጨትና በጫና ውስጥ ሆኖ እንኳ የመረጋጋት ልዩ ክህሎት ያለው እግር ኳሰኛ ነው ይሉታል። ይህ ደግሞ በአስደናቂ ብቃት ላይ ያለው ዴክላን ራይስ ይበልጥ ነፃ ሆኖ ወደፊት እንዲያጠቃና ሜዳውን በተሻለ መልኩ እንዲሸፍን እድል ይሰጠዋል። የቡአዲ ቴክኒክና የራይስ ጉልበት ሲቀናጅ ታዲያ በአውሮፓ አስፈሪ የአማካይ ክፍል ጥምረት ሊፈጥር ይችላል በሚል እየተነገረ ነው። አሁን እየታየ እንዳለው የአርሰናል ስብስብ ኳስን ወደፊት ለማሳለፍና የጎል ዕድሎችን ለመፍጠር ከመጠን በላይ በማርቲን ኦዲጋርድ ላይ የሚተማመን ነው ይባላል። ቡአዲ ደግሞ ከበስተጀርባ ሆኖ ኳስን የማንሸራሸር ብቃት ስላለው ኦዲጋርድ ወደ ተጋጣሚ ሳጥን ተጠግቶ ግብ በማስቆጠርና ለቡካዮ ሳካ የግብ ዕድሎችን በመፍጠር ላይ ብቻ ትኩረት እንዲያደርግ ይረዳዋል የሚል ትንታኔ እየተሰጠ ነው። ሞሮካዊው ወጣት አዩብ ቡአዲ በኳስ ቁጥጥር ላይ የተመሰረተውን የሚካኤል አርቴታን የጨዋታ ፍልስፍና በሚገባ ሊረዳ የሚችልና ውጤታማ እንደሚሆን የማያጠራጥር ተጫዋች ነው ይሉታል። ተጫዋቹ አሁን በሚገኝበት በፈረንሳዩ ክለብ ሊል ውስጥ ቁጥር 6 ተከላካይ አማካይና ቁጥር 8 ማዕከላዊ አማካይ ሆኖ የመጫወቱ ብቃቱን አሳይቷል። ይህ ተለዋዋጭነቱ ደግሞ አርሰናል እንደ ጨዋታው ሁኔታ ታክቲኩን እንዲቀያየር ትልቅ አቅም ይሆነዋል ተብሎ ይታመናል። በአርሰናል አሁን ላይ አምበሉ ማርቲን ኦዲጋርድና እንግሊዛዊ ውዱ ፈራሚ ዴክላን ራይስ በምርጥ የእግር ኳስ እድሜያቸው ላይ ይገኛሉ። ገና የ18 ዓመቱን ቡአዲን በእነሱ ጎን ማሰለፍ ታዲያ አርሰናል አሁን ላይ ብቻ ሳይሆን ለሚቀጥሉት ዓመታት የሚዘልቅ የአውሮፓ የበላይነት እንዲኖረው መሰረት የመጣል እድል አለው። በጥቅሉ ይህ ታምረኛ ተጫዋች አዩብ ቡአዲ አርሰናልን ከተቀላቀለ ቡድኑ የበለጠ ቴክኒካልና በጫና ውስጥ የማይናወጥ ይሆናል ነው የሚባለው። በፈረንሳይ ተወልዶ ያደገውና በቤተሰቡ የዘር ግንድ ምክንያት የሞሮኮ ብሔራዊ ቡድንን በቅርበት የተቀላቀለው የ18 ዓመቱ አማካይ አዩብ ቡአዲ በዘንድሮ የዓለም ዋንጫ ላይ ድንቅ ብቃቱን ካሳየ በኋላ የዓለም አቀፍ ስፖርት ሚዲያዎችና ታዋቂ ተንታኞች ዋነኛ መነጋገሪያ ሆኗል። በተለይ ሞሮኮ የእግር ኳስ ሀገር ከምትባለው ጠንካራዋ ብራዚል ጋር ባደረገችው ጨዋታ ላይ ያሳየው የበሰለ ጨዋታ የእግር ኳስ ተመልካቾችንም አስደምሟል። ቡአዲ እድሜው ገና 18 ቢሆንም ሜዳ ውስጥ የሚያሳየው መረጋጋትና የኳስ ቁጥጥር ብቃት በብዙ ባለሙያዎች ዘንድ ትልቅ አድናቆት አስገኝተውለታል ነው የተባለው። ዘ ታይምስን ጨምሮ ታዋቂ ጋዜጦች ተጫዋቹን ታዳጊው መሪ በሚል ገልጸውታል። ይህም በዓለም ዋንጫው ላይ በታላላቅ ተጫዋቾች ጫና ሳይደናገጥ ኳስ የማከፋፈል ብቃቱን ከማጉላቱ ጋር ተያይዞ ነው። ተንታኞች ቡአዲ በጨዋታ ላይ የቦታ አጠቃቀምና ከሳጥን ሳጥን የሚሮጥበትን ብቃት የ30 ዓመት ዕድሜ ያለው ብስል ተጫዋች እንጂ የ18 ዓመት ወጣት አይመስልም በማለት አድንቀውታል። በእርግጥ ይህ ቢባል ማጋነን አይሆንም። የተጫዋቾችን የዝውውር ጉዳዮችን የሚዘግበው ጋዜጠኛ ኒኮሎ ሸራ እንዳለውም ከጨዋታው በኋላ የተጫዋቾች የገበያ ዋጋ በከፍተኛ ሁኔታ ሊያሸቅብ ይችላል። በርካታ ሚዲያዎች ሞሮኮ ከብራዚል ጋር ያደረገችው ጨዋታ
ቦአዲ ራሱን ለዓለም ያስተዋወቀበት ድንቅ ትዕይንት ነበር በሚል እየተናገሩ ነው። በዚህ ጨዋታ ላይ ወጣቱ አዩብ ቦአዲ የብራዚልን አማካይ ክፍል በማፈራረስ ኳስ ከተከላካይ መስመር ወደ ማጥቃት በማሻጋገርና የኳስ ቅብብሉ ስኬት ከፍተኛ እንዲሆን ያደረገው ጥረት የሞሮኮ አዲሱ ሞተር የሚል ቅጽል ስም አሰጥቶታል። ከዚህ የተነሳ የአውሮፓ የስፖርት ተንታኞች የቦአዲን የጨዋታ ዘይቤ ከታዋቂ ተጫዋቾች ጋር ማነጻጸር ስለመጀመራቸው እያየን ነው። ተጫዋቹ በአካላዊ ጥንካሬው፣ ፍጥነቱና ኳስን የማሸነፍ ብቃቱ የተነሳ በፈረንሳይ ሚዲያዎች ዘንድ ከፖል ፖግባና ከሪያል ማድሪዱ አውሬሊያን ቹአሚን ጋር እየተነጻጸሩ ይገኛል። ይህ ለዚህ ወጣት ተስፈኛ ትልቅ እድል ነው። አርሰናል፣ ሪያል ማድሪድ፣ ባየር ሙኒክ እና ፒኤስጂ ተጫዋቹን ለማስፈረም መሽቀዳደማቸው ብቻ ሚዲያዎች ስለሱ ያላቸውን ግምት ከፍ እንዲል አድርጎታል። አሰልጣኝ አርቴታ ተጫዋቹን ዋነኛ ኢላማ ማድረጉ ቦአዲ በአዲሱ ዘመናዊ እግር ኳስ ውስጥ የሚፈልገውን የቴክኒክና የታክቲክ ብቃት ማሟላቱን ማረጋገጫ ነው ሲሉ ሚዲያዎች እየተነተኑት ነው። የተጫዋቹ ክለብ ሊል ለተጫዋቹ ቀደም ሲል የጠየቀው 70 ሚሊዮን ዩሮ እና አሁን ይህን ወደ 80 ሚሊዮን ዩሮ ለማሳደግ ማሰቡ መነጋገሪያ ሆኗል። የአንድ የ18 ዓመት ወጣት ዋጋ በአንድ የዓለም ዋንጫ ውድድር ምክንያት በዚህ ደረጃ መናሩ ተጫዋቹ ያለውን ልዩ ክህሎት ያሳያል ማለት ይቻላል። ሊል ኮንትራቱን እስከ 2029 ማራዘሙ በራሱ ተጫዋቹ የወደፊት የዓለም እግር ኳስ ኮከብ የመሆን እድሉ ከፍተኛ እንደሚሆን ቀድሞ ስላወቀ ያደረገው ስልታዊ አካሄድ ነው በሚል ይነገራል። ብዙዎች እንደሚስማሙበት በአሁኑ ወቅት በአውሮፓ እግር ኳስ ውስጥ በአዩብ ቦአዲ ዕድሜ አስገራሚ ክህሎትና የታክቲክ ብስለት ያለው ወጣት አማካይ ማግኘት እጅግ አስቸጋሪ ነው ይባላል። የአውሮፓ ኃያላን ክለቦች እና አርሰናል፣ ሪያል ማድሪድ፣ ባየር ሙኒክ እና ፒኤስጂ ተጫዋቹን ለማግኘት የዝውውር ጥድፊያ ውስጥ መግባታቸው ታዲያ ተገቢ መሆኑን የሚያሳይ ምክንያቶች ብዙ ናቸው። የ18 ዓመቱ አማካይ አዩብ ቦአዲ ጨዋታን ለመቆጣጠር ያለው ፍላጎትና ጥንካሬ፣ የቴክኒክ ብቃትና ከፍተኛ የኳስ ስርጭት አቅም ሙሉ የሚያደርገው ነው። ይህንንም በግልጽ አሳይቷል። ብዙ ተጫዋቾች በክለብ ደረጃ ጥሩ ይጫወቱና የዓለም ዋንጫን የመሰለ ትልቅ መድረክ ላይ ጫና መቋቋም ግን ለብዙ ወጣቶች ከባድ ነው ይባላል። ቦአዲ ግን ገና በ18 ዓመቱ የሞሮኮን አማካይ ክፍል ተረክቦ በተለይም እንደ ብራዚል ባሉ ጠንካራ ስብስብ ላይ ያሳየው የበላይነት ተሰጥኦ እውነተኛ ብቃት የተገለጠበት መሆኑን ይመሰክራል። ይህን ተከትሎ አንድ ክለብ አሁን በእሱ ላይ 60 ወይም 80 ሚሊዮን ዩሮ ቢያወጣ ለሚቀጥሉት 10 እና 15 ዓመታት የአማካይ ክፍሉን አስተማማኝ ማድረግ ይቻላል በሚል እየተነሳ ነው። ይህ ደግሞ በየዓመቱ ተጫዋች ከመግዛት አንጻር ሲታይ ትልቅ ትርፍ ነው ተብሎ ይታመናል። እንደ ሚካኤል አርቴታ ያሉ ወጣቶችን ማሳደግ የሚወዱ ስልታዊ አሰልጣኞች ታዲያ እሱም በጥብቅ እየፈለጉት ያሉ ለዚህ ነው። አዩብ ቦአዲ በፈረንሳይ ሊግ 1 እና በሞሮኮ ብሔራዊ ቡድን ደረጃ እያሳየ ያለው የተረጋጋና ቁልፍ የጨዋታ አቀራረብ እድሜውን የማይመጥን አስብሎታል። ሜዳ ውስጥ የሚወስናቸው ውሳኔዎች ስህተታቸው በጣም አነስተኛ ስለመሆናቸውም ቁጥራዊ መረጃዎች ያመለክታሉ። የአርሰናል የተጫዋቹ ዝውውር ፍጥነትም ከብቃቱ ጋር የተያያዘ ነው። አርሰናል ዘንድሮ በክረምቱ የዝውውር ገበያ ላይ እያሳየ ያለው እንቅስቃሴ ክለቡ የዓለም እግር ኳስን በበላይነት ለመምራትና ትልልቅ ዋንጫዎችን በብዛት ለመሰብሰብ ቁርጠኛ መሆኑን የሚያመላክት ነው። ክለቡ ከቀድሞ የጥንቃቄ አካሄዱ በተለየ አሁን ላይ የአውሮፓ ኃያላን ክለቦች የሚሻሟቸውን እንደ አዩብ ቦአዲ ያሉ ባለተሰጥኦዎችን ዝውውር ቅድሚያ ኢላማ በማድረግ የገንዘብም ሆነ የታክቲክ ቁርጠኝነቱን እያሳየ ይገኛል ነው የሚባለው። በአውሮፓ እንደ ሪያል ማድሪድ፣ ፒኤስጂ እና ባየር ሙኒክ ካሉ የገንዘብ አቅምና የዋንጫ ታሪክ ካላቸው ክለቦች ጋር ፊት ለፊት ተጋፍጦ የሚፈልገውን ተጫዋች ለመውሰድ መደራደሩ የክለቡን አዲስ የአሸናፊነት መተማመን ያሳያል። ይህን ደግሞ የክለቡ ባለቤቶች ጥራት ያላቸውን ተጫዋቾች ማምጣት ግድ ይለናል ሲሉ ቀድመው ማሳወቃቸው ይታወሳል። አሰልጣኝ ሚካኤል አርቴታ የለያቸውን ቁልፍ ተጫዋቾች ለማስፈረም ክለቡ ቆርጦ መነሳቱን እያሳየ መሆኑ የፕሮጀክቱን የረጅም ጊዜ ስኬት ለማረጋገጥ ያለውን ጽኑ አቋም ያሳያል ነው የሚባለው። የዓመቱ የእንግሊዝ ሻምፒዮን አርሰናል ዘንድሮ ስብስቡን ዝም ብሎ ለመሙላት ሳይሆን በቀጥታ ወደ መጀመሪያ ተሳታፊነት መጥተው የቡድን ጥራት የሚያሻሽሉ ተጫዋቾች ላይ ትኩረት ስለማድረጉም እየተነገረ ነው።